ያው ተስፋ ቆርጬ አላቅም የሚል አገልጋይ ካጋጠማችሁ ውሸታም ነው። ሰው መንፈስ ነው ብዬ አላምንም። መጽሐፍ ቅዱስ ሰው መንፈስ ነው ብሎ ስለማያምን ነው። ነገር ግን በሰው ውስጥ መንፈስ አለ። ሁሉን የሚችል የአምላክ እስትንፋስ ማስተዋል ይሰጣል። ያ ማለት ሰው መንፈስ አይደለም። ሰው ምንድን ነው ካልሽኝ፣ ሰው ሁለንተና ነው። ጠያቂው ይጠይቃል። እኔ አገልጋይ ነኝ። በህይወት ዘመን ተስፋ ቆርጠህ ታውቃለህ? በአገልግሎት አንዳንድ ዊችክራፍት ቤቶች ወይም ከጥንቆላው ዓለም ወደ ጌታ የመጡ ሰዎች ሲናገሩ ሰምተን ከሆነ እኮ የሚበሉት ምግብ አለ። ምግቡ ኖርማል አይደለም። ለምንድን ያንን ምግብ የሚበሉት? ያንን ምግብ በመብላት ውስጥ የሚቀበሉት ኃይል እንዳለ እርግጠኛ ስለሆኑ ነው። ለመንፈሳዊ ሰው የምንበላቸው ምግቦች መምረጥ አለብን። ተገኘውን በሙሉ መብላት የለብንም። አንድ ፕሮፌት ከዚህ በፊት የነበረውን ኤክስፒሪየንስ መጥቶ አይነግረንም። አንድን ፕሮፌት ሂዝ ኤ ፕሮፌት ብለን ስናስብ እግዚአብሔር አሁን ላይ ስለኔ ምን አስቧል የሚለውን ቮይስ ከሱ እንጠብቃለን። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያለ አቋም ምን ይመስላል ብላለች። በስላሴ አለማመን ምርጫ አይደለም፣ የማመን ግዴታ አለባቸው። እኔን ጌታን ከተቀበልኩ ረጅም ዓመቴ ነው። ነገር ግን የቤተሰብ መርገም እያሰቃየኝ ነው። ከዘር እርግማን በላይ ከዘር ወደ ዘር የሚተላለፍ ሮንግ ኢንፎርሜሽን ገዳይ ነው። ከእርግማኑ በላይ ገዳዩ ነገር ምንድን ነው ካልሽኝ፣ ከዘርሽ የምትቀበው ሮንግ ኢንፎርሜሽን። አንበሳ ነው የይሁዳ አንበሳ። ሰላም የተወደዳችሁ ውድ ሄቨን ቲቪ ተመልካቾቻችን፣ እንግዲህ እንደጠየቃችሁ ከተለያዩ ማህበራዊ ገጾች ከፌስቡክ፣ ከዩቲዩብ፣ ከቲክቶክ እንዲሁም በቴሌቪዥን ስክሪኖች ላይ ባስቀመጥናቸው ስልክ ቁጥሮች ጥያቄዎቻችሁን ስትልኩ ቆይታችኋል። እኛም ቃሎቻችንን ጠብቀን እሁድ ዛሬ የትንሳኤ ዕለት ለጥያቄዎቻችሁ መልስ ለመስጠት ተገኝተናል። የእግዚአብሔር ሰው ነቢይ ሚራክል ተካ ለጥያቄዎቻችሁ መልስ ለመስጠት በቦታው ተገኝቷል። እጅግ በጣም ደስ ብሎናል። ስለተገኘ እግዚአብሔር ሰው እጅግ አድርጌ አመሰግናለሁ። ቴንክ ዩ። እንኳን አደረሳችሁ። መልካም አዲስ አመት። እንግዲህ በአዲስ አመት የእናንተን ጥያቄዎች ለመመለስ ሄቨን ቲቪ ላይ ተገኝቻለሁ። ያው እንግዲህ እንደሰማችሁት ነው፣ የተለያዩ ጥያቄዎች ሲጎርፉልን ነበረ። እነሱን ኮሌክት ማድረግ ስንቸገርም ነበር። እጅግ በጣም ብዙ ጥያቄዎች ነበሩ። እነሱን ማኔጅ አድርገን ይዘን መተናል። ጥያቄዎቹን መጀመር እንችላለን? እንችላለን። መልካም። ከፌስቡክ ያገኘነው ጥያቄ ነው። ይሄ ግለሰብ እጅግ በጣም እንደሚወድህ ገልጿል። ስለ ነቢያት ቅባት አገልግሎት ፕሮፌቲክ አኖይንቲንግ ከሌሎች የጸጋ ስጦታዎች በምን ይለያል ብሏል። መጽሐፍ ቅዱስ እንደሚነግረን አንደኛ ቆሮንቶስ ምዕራፍ 14 ላይ ሁሉም ስጦታዎች የተሰጡት አካሉን ለማነጽ ነው። ሁሉም ስጦታዎች ሲሰጡ መንፈስ ቅዱስ ሁሉንም ስጦታዎች የሰጠን ከአካሉ አንጻር አካሉን እንድንጠቀምና አካሉን እንድናንጽ ነው። እያንዳንዱ ስጦታዎች መንፈስ ቅዱስ ለቤተክርስቲያን የሰጠበት ምክንያት ቤተክርስቲያን ለማነጽ ወይም አካሉን ለማነጽ ነው። ፕሮፌቲክ አኖይንቲንግን ወይም ትንቢታዊ ቅባትን ግን ከሌሎች ቅባቶች ምን ይለየዋል ለሚለው ጥያቄ ፕሮፌቲክ አኖይንቲንግ ሁል ጊዜ አሁን በሚባል ጊዜ ውስጥ ነው የሚሰራው። አንድ ነብይ መጥቶ መድረክ ላይ ሲቆም እንዲሁም ሰዎችን ካውንስል ሲያደርግ እግዚአብሔር አሁን ላይ ምን እያሰበ ነው፣ እግዚአብሔር አሁን ላይ ምን የተናገረ ነው የሚለውን ቮይስ ይዞ ነው የሚቀርበው። ሶ ፕሮፌቲክ አኖይንቲንግ ምሳሌ ፕሮፌቲክ ቅባትን ከሌሎች ቅባቶች የሚለየው 1% ፕሮፌት ነኝ ብሎ የቆመ ሰዓት ሁሉ ጊዜ ከዛ ፐርሰን የምንጠብቀው አንድ ነገር ነው። እግዚአብሔር ከረንትሊ ወይም አሁን ላይ ምን እያለ ነው፣ እግዚአብሔር አሁን ምን ፈልጓል፣ እግዚአብሔር አሁን ምን አቅዷል፣ እግዚአብሔር አሁን ምን ነገር ሊናገር ፈልጓል የሚለውን ነው። ሶ አንድን ፕሮፌቲክ አኖይንቲንግ የተሸከመን ሰው ላይክ የሚያውቀውን እንዲነግረን ኤክስፔክት አናረግም። ኤክስፔክት የምናረገው አሁን ባለው ሲቹዌሽን ውስጥ፣ አሁን ባለው ጉዳይ ውስጥ፣ አሁን ባለው ሁኔታ ውስጥ መንፈስ ቅዱስ ምን ሊያደርግ አቅዷል፣ ያሁን የከረንት የሆነውን የእግዚአብሔርን ቮይስ ነው ከዛ ሰው ኤክስፔክት የምናደርገው። ሜቢ ፕሮፌቲክ አኖይንቲንግ ከሌሎች ጊፍቶች የሚለይበት የመጀመሪያው ነገር አሁን የሚባለውን ጊዜ መሸከሙ ነው። አሁን በሚባለው ጊዜ ውስጥ የእግዚአብሔርን ድምጽና ሐሳብ ማስተላለፉ ነው። አሁን ለሚባለው ጊዜ ወይም ከረንት ሲቹዌሽን ውስጥ አሁን ባለው ጊዜ ውስጥ ያለውን የእግዚአብሔርን ፕሮግራም በመግለጡ ነው የመጀመሪያውና ትልቁ ልዩነቱ ከሌሎች ጊፍቶች። ሜቢ አንድ አስተማሪ ሲያስተምር አካሉን ሊጠቅም ይችላል የሚለውን ነገር ወይም አካሉን በዚያ አቅጣጫ ባስተምር ብሎ የሚያስበውን ነገር ከእግዚአብሔር ቃል አንጻር 1 2 3 4 ብሎ ሊያወራ ሊያስተምር ሊናገር ይችላል። አንድ ፕሮፌት ግን ያጠናውን መጥቶ አይነግረንም። አንድ ፕሮፌት ከዚህ በፊት የነበረውን ኤክስፒሪየንስ መጥቶ አይነግረንም። አንድን ፕሮፌት ሂዝ ኤ ፕሮፌት ብለን ስናስብ እግዚአብሔር አሁን ላይ ስለኔ ምን አስቧል የሚለውን ቮይስ ከሱ እንጠብቃለን። ሶ ኢቭን ብዙ ጊዜ በማስተምርበት ሰዓት ውስጥ አንድን ነገር ደጋግሜ እናገራለሁ። አሁን በሚባለው አገልግሎቱ ሰዎች መረዳት ያለባቸው ነገር ምን መሰለሽ፣ የእግዚአብሔር ቃል
እግዚአብሔር የእጆቻችንን ስራ ብንሰራ እንደሚባርከን ይነግረናል። የእግዚአብሔር ቃል ግን ምን ብንሰራ እንደምንባረክ አይነግረንም። ምን ብንሰራ እንደምንባረክ ለማወቅ ያሁን ድምጽ ነው የሚያስፈልገን። አንድ አስተማሪ የእግዚአብሔርን ቃል ይዞ መጥቶ እግዚአብሔር የእጆቻችሁን ስራዎች ይባርካል ብሎ ሊነግረን ይችላል። ምን ብንሰራ ነው የምንባረከው የሚለውን ለማወቅ ግን እዛ ሚኒስትሪ ውስጥ እዛ ቸርችና ጉባኤ ውስጥ ፕሮፌቲክ አኖይንቲንግ ያለው ሰው ያስፈልጋል። ፕሮፌቲክ አኖይንቲንግ ያንድን ሰው ምሳሌ አንድ ሰው በመንፈሳዊ ነገሩ ሙሉ ለመሆን ከፈለገ ሁለት ነገር ያስፈልገዋል። የመጀመሪያው የእግዚአብሔር ቃል ነው፣ ሁለተኛው የእግዚአብሔር ድምጽ ነው። የእግዚአብሔር ድምጽ በሌለበት ስፍራ ውስጥ ሰዎች የእግዚአብሔርን ቃል ብቻ ይዘው ፍሩትፉል ይሆናሉ ብዬ አላምንም እኔ ፐርሰናሊ። ለዛ ነው የእግዚአብሔር ቃል ልጆቻችሁን ስራ ባረካለሁ ብሏል። ምን ብሰራ ነው መባረከው የሚለውን ለማወቅ የእግዚአብሔር ድምጽ ያስፈልገኛል። ያንን ድምጽ የተሸከመ ሚኒስትሪ ነው ፕሮፌቲክ ሚኒስትሪ። ሜቢ ጥቂትም ቢሆን መልሼላችኋለሁ ብዬ አስባለሁ። የሚደንቅ ነው። ተመልካቾቼ እንደሰማችሁት ነው። ያው ጠያቂ ፕሮፌቲክ አኖይንቲንግ ምን አይነት ኮሚትመንት ይፈልጋል ብሎ ጠይቋል። ፕሮፌቲክ ሚኒስትሪ የአሁን ሚኒስትሪ ከሆነ አሁን ላይ እግዚአብሔር ምን ይላል፣ አሁን ላይ እግዚአብሔር ምን ፕሮግራም አለው፣ አሁን እግዚአብሔር ምን አስቧል የሚለውን ነገር ኬሪ ያደረገ ፕሮግራም ከሆነ ፕሮፌቲክ ሚኒስትሪ የሚፈልገው ትልቁ ኮሚትመንት ያሁን የሆነ ከመንፈስ ቅዱስ ጋር ያለ ህብረት ይፈልጋል። ለዛ ምሳሌ መጽሐፍ ቅዱሳችን አንብበን ከሆነ ከጥግ እስከ ጥግ ፕሮፌቲክ ሚኒስትሪ የተሸከሙ ሰዎች የፕሬየር እና የፋስቲንግ ሰዎች ናቸው። ምክንያቱም ያሁን የሆነ ድምጽ ከሆሊ ስፒሪት ለመቀበል ያሁን የሆነ ሪሌሽንሺፕ ያስፈልግሻል። ያሁን የሆነ መነካካት ከመንፈስ ቅዱስ ያስፈልግሻል። ምሳሌ አሁን ላይ እኔ አንቺ ጋር እያወራው ነው፣ አንቺ ጋር ኢንተርቪው እያደረግን ነው አሁን ላይ ይሄንን ኮሚኒኬሽን ወይም ይሄንን ህብረት ማስቀጠል ከፈለግሽ የነገውን የኔን ድምጽ መስማት ከፈለግሽ ይሄ ሪሌሽንሺፕ ወይም ይሄ ህብረት ነገ ወደሚባለው ዓለም ውስጥ ቀጣይ መሆን አለበት። ዛሬ በመናገረው ነገር ላይ ተንተርሰሽ ነገ ላይ አይ ፕሮፌት ሚራክል እንደዚህ ብሏል ማለታችም ነገ ላይ የኔ ቮይስ ያስፈልግሻል። ያንን የኔን ቮይስ ደግሞ የምታገኝ የኔን ድምጽ የምትፈልጊው ከሆነ ደግሞ የሚያስፈልግሽ ነገ ላይ ያለ ቀጣይነት ያለው ህብረት ከኔ ጋር ያስፈልግሻል። ከመንፈስ ቅዱስ ጋር ቀጣይነት ያለው ህብረት ነው ትልቁ ኮሚትመንት። ዋው እጅግ የሚገርም አገላለጽ ነው። ያው ራሱ ጠያቂ ነው ለታዳጊ ነቢያት ምን ብለህ ትመክራለህ፣ እንዴትስ እንቀጥል ብሏል። አሁን ላይ ላለን ታዳጊ ነቢያት ምን ትመክራለህ? የመጀመሪያው መክራቸው ነገር ከመንፈስ ቅዱስ ጋር ያላቸውን ህብረት እንዲያስጠብቁ ነው መክራቸው። ሁለተኛ መክራቸው ነገር ደግሞ ከመንፈስ ቅዱስ ጋር ህብረት ያለው ሊመራቸው የሚችልን አባት ወይም መሪ መምረጥ ላይ ጎበዝ እንዲሆኑ ነው መክራቸው። ምክንያቱም የምትመለከቱት ሰው ከሌለ ወይም ከፊት ሆኖ የሚመራችሁ ፐርሰን እስከሌለ ድረስ የትኛው መንገድ ላይ የምትሄዱት አታውቁም። አሁን ያለን ታዳጊ የምመክረው ነገር ምንድነው? እሱ ውስጥ ያለውን ቅባት የተሸከመ ዓለሙን የሚያቅ ያንን ነገር አንደርስታንድ ማድረግ የሚችል ፐርሰን እንደ መንፈሳዊ አባት ወይም እንደ መንፈሳዊ መሪ መከተል እንዲችሉ ነው። ጳውሎስ ለጢሞቴዎስ እንዳለ አካሄዴን ትምህርቴን ተከተል እንዳለው ትምህርቱን የሚከተሉት አካሄዱን የሚከተሉት አንድ መንፈሳዊ አባት እንዲኖራቸው ነው። ያንን መንፈሳዊ አባት ደግሞ ስለሚወዱት ላይክ ስላደረጉት ብዙ ፎሎወር ስላለው ሳይሆን ከሆሊ ስፒሪት በሆነ ምሪት መንፈስ ቅዱስ ይሄ የኔ ሰው ነው የሚላቸውን ፐርሰን እንደ አባት ፎሎ እንዲያደርጉት ያንን እመክራለሁ። ከመንፈስ ቅዱስ ጋር ካላቸው ህብረት ባሻገር እጅግ በጣም ደስ ይላል። እንደሰማችሁት ነው የምትከተሉትን ሰው ምረጡ። ሁለተኛው ጥያቄያችን ስለ ሰው ማንነት ጠይቋል። ሰው መንፈስ ነው ብለህ ታምናለህ ወይ? ሰው መንፈስ ነው ብዬ አላምንም። ሰው መንፈስ ነው ብዬ የማላምነው መጽሐፍ ቅዱስ ሰው መንፈስ ነው ብሎ ስለማያምን ነው። ከእግዚአብሔር ቃል አንድ ስፍራ ላሳያችሁ። የኢዮብን መጽሐፍ የኢዮብ መጽሐፍ ላይ ምን ተብሎ እንደተጻፈ ላሳያችሁ። ኢዮብ ምዕራፍ 32 ቁጥር 8 ላይ የኢዮብ መጽሐፍ ምዕራፍ 32 ቁጥር 8 ነገር ግን በሰው ውስጥ መንፈስ አለ፣ ሁሉን የሚችል የአምላክ እስትንፋስ ማስተዋል ይሰጣል። ነገር ግን በሰው ውስጥ መንፈስ አለ እንጂ ሰው መንፈስ ነው አይልም። በሰው ውስጥ መንፈስ አለ። that means ኢዮብ እየነገረን ያለው ነገር ምንድነው ከተባለ ማን ውስጥ ሰው የምንለው ነገር ውስጥ መንፈስ አለ። ያ ማለት ሰው መንፈስ አይደለም። ሰው ምንድነው ካልሽኝ ሰው ሁለንተና ነው። አንደኛ ተሰሎንቄ ላይ እንደሚናገረው አንደኛ ተሰሎንቄ ምዕራፍ 5 ቁጥር 23 ላይ እንደሚናገር የሰላም አምላክ ሁለንተናችሁን ይቀድስ፣ መንፈሳችሁ ነፍሳችሁና ስጋችሁ ጌታ ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። መንፈሳችሁ ነፍሳችሁና ስጋችሁ ብሎ ሰዎች አንድ ሰው የሶስቱ ነገር
ውህደት ወይም ጥርቅም እንደሆነ ይናገራል። ሶ የኢዮብን መጽሐፍ እንደጠቀስኩት በሰው ውስጥ መንፈስ አለ እንጂ ሰው መንፈስ ነው አይልም። ሶ ሰው ውስጥ መንፈስ አለ ብዬ አምናለሁ። ሰው ምንድነው ካልሽ ሰው ለኔ ሁለንተና ነው። ስጋ ነፍስና መንፈስን የያዘ አንድ ፐርሰን ወይም አንድ አካል ነው እንጂ ሰው መንፈስ ነው ብዬ አላምንም። እንደሰማችሁት ነው። ሌላኛው ከሐዋሳ ቅድስት ትባላለች። ስለ አብ፣ ስለ ወልድ፣ ስለ መንፈስ ቅዱስ ያለ አቋም ምን ይመስላል ብላለች። ስለ ስላሴ ያለ አቋም ምን ይመስላል? በስላሴ አለማመን ምርጫ አይደለም። ሰዎች መጽሐፍ ቅዱስን የሚከተሉ ከሆነ በትሪኒቲ ወይም በስላሴ ማመን ግዴታ አለባቸው። በአብ፣ በወልድ፣ በመንፈስ ቅዱስ የማመን ግዴታ አለባቸው። ሜቢ ሰዎች አብ፣ ወልድ፣ መንፈስ ቅዱስ የሚለውን ፐርሰን አብ ራሱን የቻለ ፐርሰን ነው፣ ወልድ እንደዛው፣ መንፈስ ቅዱስም እንደዛ። ሶ የሶስቱን አንድነትና የሶስቱን ልዩነት ለማሳየት በሚያደርጉት ጥረት ውስጥ ነው ትሪኒቲ ውስጥ ኮንፊዥን የሚፈጠረው። ነገር ግን አንድ ሰው የመጽሐፍ ቅዱስ አማኝ ከሆነ በትሪኒቲ የማመን ግዴታ አለበት። ሜቢ ትሪኒቲን አስመልክቶ ከመጽሐፍ ቅዱስ አንድ ቃል ላሳያችሁ። ዘፍጥረት ላይ ያለ ቃል ሶዶም በመጠፋበት ሰዓት የተፈጠረ ታሪክ ማለት ነው። ዘፍጥረት ምዕራፍ 19 ቁጥር 24። ዘፍጥረት 19 ከማንበባችን በፊት ሙሉ ታሪኩ እንዲገባን ዘፍጥረት 18 ማወቅ አለብን። ዘፍጥረት 18 ላይ 3 እንግዶች አብርሃም ቤት መጡ። ሁለቱ መላእክት ናቸው፣ አንዱ እግዚአብሔር ራሱ ነው። እዛ ስፍራ ላይ አብ፣ ወልድ፣ መንፈስ ቅዱስ መጡ አይሉም። ሁለቱ ኤንጅሎች ናቸው። ሁለቱ ኤንጅሎች በነገታውም ወደ ሰዶም ወይ ወደ ሎጥ ወዳለበት ከተማ እንዲሄዱ ይናገራልና ዘፍጥረት ምዕራፍ 19 ላይ ከ3% አንዱ እግዚአብሔር ነው። አብርሃም ጋር ካወሩ በኋላ ስለሚቀጥለው ዓመት ስለሚመጣው ልጅ ከነገረው ሚስት ለምስቃለች ካለው በኋላ ዘፍጥረት ምዕራፍ 19 ቁጥር 24 ላይ እንደዚህ የሚል ቃል አለ። እግዚአብሔርም ይላል በሰዶምና በጎሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን ወረደ። ያ ማለት እግዚአብሔር ሶዶም ላይ አለ ኢምፐርሰን፣ ሌላ እግዚአብሔር ደግሞ ሄቨን ላይ አለ። ይሄኛው እግዚአብሔር ከዛኛው እግዚአብሔር ዘንድ ከሰማይ እሳትና ዲን ወረደ ይላል። ያ ማለት እዚህ ላይ ውስጥ ምን ያለ 2% እናያለን። አንደኛው ፐርሰን ፍሮም ሄቨን ካለው ከሱ ምሳሌ መጽናናት እዚህ ያለች፣ ሚራክል እዚህ ያለ። እግዚአብሔርም ይላል ከእግዚአብሔር ዘንድ። ያ እግዚአብሔር የትኛው ያለው ሲባል አንደኛው እግዚአብሔር ሶዶም ላይ ነው እግሩ ያለው፣ ሌላኛው እግዚአብሔር ሄቨን ላይ ነው ያለው። አሁን በመናየው ነበው መሰረት ማለት ነው። ምን ማለት ነው? ፕሮፌት ሚራክል ከመጽናናት ዘንድ የሆነ ዕቃ ይዞ መጣ ከተባለ ፕሮፌት ሚራክል ራሱን የቻለ ፐርሰን ነው። መጽናናት ራሷን የቻለች ፐርሰን ነች። እግዚአብሔርም ማለና ከሰማይ እሳትና ዲን ወረደ አላለም። እግዚአብሔርም ማለና ከእግዚአብሔር ዘንድ ስንት ፐርሰንት ነው እዚህ ውስጥ የምናየው? 2%። ያ ማለት ሁለት መለኮትነትን የተሸከሙ 2%ኖችን እናያለን እዚህ ውስጥ። አንደኛው ሰዶም ውስጥ ነው ያለው፣ እሳትና ዲን ማውረድ ፈልጓል። እሱ እሳትና ዲን ይዞ አልመጣም። እሱ ሰዶም ላይ ያየ ነው እግዚአብሔር ፍሮም ከእግዚአብሔር ዘንድ ላይ ካለው ከእግዚአብሔር ዘንድ ምንን አወረደ? እሳትና ዲን አወረደ። ትሪኒቲን በዚህ መልኩ መረዳት እንችላለን። አብ ራሱን የቻለ ፐርሰን ነው። ወልድ ራሱን የቻለ ፐርሰን ነው። ሆሊ ስፒሪት ራሱን የቻለ ፐርሰን ነው። ሜቢ በዋነስ ወይም ይሄ ክራይስት ራሱ አብ ነው፣ ራሱ ሆሊ ስፒሪት ነው፣ ራሱ ሰን ነው ብሎ የሚያምን ፐርሰን ይሄንን ጥቅስ ሊያብራራልኝ አይችልም። እዚህ ጥቅስ ውስጥ የምናየው 2% ነው። አንደኛው ፐርሰን ሰዶም ላይ እግሩ ቆሟል፣ ሰዶምን ሊቀጣ። ሰዶምን መቅጣት ሲያስብ ሌላ ፐርሰን ሄቨን ላይ አለ። ከሱ ዘንድ ምን አወረደ? እሳት አወረደ። ለዛ ነው ጂሰስን አይተነው ከሆነ ብዙ ጊዜ እኔና አባቴ ይላል። እኔና አባቴ 2% እኮ ነው እያወራ ያለው። አሁን ያልየነው ጥቅስ ውስጥ 2% ያለው። በትሪኒቲ ማመን ምርጫ ነው ብዬ አላስብም። በትሪኒቲ ማመን መጽሐፍ ቅዱሳዊ ግዴታ ነው። ሰዎች በስላሴ ማመን ግዴታ አለባቸው መጽሐፍ ቅዱስ ካነበቡ ድረስ ብዬ አምናለሁ። የኔ እምነት ያ ነው። በስላሴ ታምናለህ? የስ በስላሴ 100% አምናለሁ። አዎ ተመልካቾቼ፣ ልብ የሚያንጠለጥሉ ጥያቄዎች፣ እጅግ በጣም ልብን ደግሞ እርፍ የሚያደርጉ መልሶች እያገኘን ነው። ካፍታ ቆይታ በኋላ እንመለስ። አንበሳ ነው የይሁዳ አንበሳ። ተመልካቾቼ ተመልሰናል። ወደ ሌላኛው ጥያቄ እናልፋለን። ይህንን ጥያቄ ከተለያዩ ማህበራዊ ገጾች ስንሰበስብ ነበረ። መመሳሰሉም ገርሞን ነበረ። ስሙን ግን ግልጽ ስላደረገልን አስፋው ይባላል፣ ከአዳማ ነው። ስለ አይን መከፈት ስታወራ አይንን የሚከፍቱ ምግቦች አሉ ብለሃል፣ ለምን አትነግረንም ብሏል። እኔ ከነገርኩት በኋላ በልቶ አይኑ ሊከፈት ማለት ነው።
መጽሐፍ ቅዱሳችን ውስጥ ምግብንና መንፈሳዊነትን መጽሐፍ ቅዱስ ለይቶ አያይም። አዳም የሆነ ነገር በመብላቱ ተባረርን። ፍሮም ኤደን ገነት አዳም ወጣ፣ ሔዋንም አብሮ ተከትላ ወጣች። ሶ ወደ እግዚአብሔር መንግስት ውስጥ እንዴት ገባ ሲባል በልተን የገባ ነው። ምን በልተን ከተባለ ጌታ ኢየሱስ የነገረን ነገር አለ። ስጋዬን የበላ ደሜን የጠጣ ብሏል። ሶ በመብላት ተባረናል፣ በመብላት ገብተናል። ግን ብዙ ጊዜ መንፈሳዊነትንና ምግብን እንትን አንላቸውም። ይሄ ህብረት ያላቸው መስሎ አይሰማንም። ምን በላው ምግብ ወይም ይሄ ምግብና መንፈሳዊነት አንድነት እንዳላቸው ብዙ ሰዎች አይረዱም። ምሳሌ መጽሐፍ ቅዱስ ውስጥ አንድ ስፍራ ላሳያችሁ። ምሳሌ ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 11 ላይ ዘፍጥረት መጽሐፍ ምዕራፍ 14 ቁጥር 11 ላይ አብርሃምን እግዚአብሔር በከብት እንደባረከው ይነግረናል መጽሐፍ ቅዱስ። ሶ እነዛን ከብቶች ማን የባረከው? አብርሃም። ዘፍጥረት 14 ቁጥር 11 ላይ በጣም በሚገርም ሁኔታ እዛ ስፍራ ላይ ያሉ ከብቶች ምን ብሎ እንደሚጠራቸው ታውቃላችሁ? የሰዶም ከብቶች ይላቸዋል። ከብቶቹ እንኳን እዛ ስፍራ ላይ ያሉ ከብቶች ሰዶማዊነትን ኬሪ ያደረጉ ከብቶች ናቸው። ኤኒዋን የነሱን ስጋ ቢበላ ኔክስት ሀፕን የሚያደርገው ፈልጎት ሳይሆን በሆነ መንገድ ሰዶማዊ እንደሚሆን ነው ባይብል የሚነግረን። የሕዝቅኤልን መጽሐፍ ስናነብ ሕዝቅኤል ምዕራፍ 16 ቁጥር 49 ላይ ስለ ሰዶም ኃጢአት ሲያወራ የሰዶምና ኃጢአት አንደኛ ሲጠቅስ ምንድነው የተናገረው? ሰዶሙ ስላለ ምግብ ነው የተናገረው። ያ ማለት ያ ምግብ ሰዶማዊ እንዳደረጋቸው ነው ባይብል የሚነግረን። ከዚህ በፊት ስለ መጨረሻው ዘመን ማስተምርበት ታይም ላይ አሜሪካ ውስጥ አንድ ፋብሪካ ወደ ውሃ ውስጥ በለቀቀው ኬሚካል እዛ ውሃ ውስጥ የነበሩ እንቁራሪቶች በሙሉ ቴስቶስቴሮን ነበራቸው ጠፍቶ ይሄ ወንድ የሚያረጋቸው ሆርሞን ጠፍቶ ወንድ ከወንድ ጋር መተኛት እንደጀመሩ የተዘገበውን መጽሔት አምጥቻ ሳይቻቸው ነበር። በጣም የሚታመን መጽሔት ማለት ነው። እና ዌብሳይቱን አምጥቼ ይሆንና ብዬ አይ ቲንክ ዩቲዩባችን ላይ አሳይቼ ነበር። እነዛን እንቁራሪቶች ምንድነው ሶዶማ ያደረጋቸው? ሶዶማ ያደረጋቸው የሆነ ስልጣና ተሰጥቷቸው አይደለም። ውሃው ጋር አብሮ የጠጡት ኬሚካል ነው። ውሃው ጋር አብሮ የጠጡት ኬሚካል ነው። መጽሐፍ ቅዱሳችን እነ ዳንኤልም ጋር ስናነብ እነ ዳንኤል ባቢሎን ሲገቡ መጀመሪያ የተጠየፉት ነገር ምንድነው? ባቢሎን ሲገቡ ለአስማትና ለጥንቆላ ትምህርት ነው የገቡት። ሶ እነ ባቢሎን የሚቀርብላቸው ምግብ ለአስማትና ለጥንቆላ የሚረዳ ነው። ሶ የመጀመሪያው ነው ያሉት። ሌሎች አስማተኞች ሲበሉት ለአስማትና ለጥንቆላቸው ይረዳቸዋል ያ ምግብ። እነ ዳንኤል ኖ ይሄ በእግዚአብሔር ዘንድ አጸያፊ ነው፣ ይሄንን ምግብ አንበላም ብለው ነው ፋስቲንግ የያዙት። ምሳሌ ቆሮንቶስን መጽሐፍ ስናነብ ጳውሎስ በጣዖት ስለተሰዋ ምግብ ይነግረናል። ምንድነው ያ ስጋ ከሌላው ስጋ ምንድነው የተለየው? ይሄኛውን ስጋ አትብሉ ተብሎ ይሄኛውን ስጋ ደግሞ እንድንበላ ለምንድነው የተፈቀደው ከተባለ ያ ስጋ ብቻ አይደለም፣ ኬሪ ያደረገው ስፒሪት አለ። ሶ ደ ሞመንት ያንን ስጋ የበላን ሰዓት የምንካፈለው የሆነ ፕሮቲን ብቻ አይደለም፣ የምንካፈለው ያንንም ስፒሪት ጭምር ነው። ሶ እነ ዳንኤል ባቢሎን ገብተው ምግብ አንበላም ሲሉ ምግቡን እምቢ ያሉበት ትልቁ ምክንያት ምንድነው ከተባለ ያ ምግብ ለአስማት ትምህርት ሲረዳ ስለነበረ ነው። ኖ እግዚአብሔር በእንደዚህ አይነት ምግብና ሁኔታ ውስጥ እግዚአብሔር አይከብርም። ሰው ይሄንን ምግብ አንበላም ሲሉ ስጋ መብላት ደብሯቸው ሳይሆን በንጉሱ ትእዛዝ ለአስማት ይረዳ የነበረ ምግብ ስለሚቀርብላቸው ነው። አይ ነው አንዳንድ ምሳሌ ጥንቆላ ቤቶች ላይ ተን ከሆነ የሚበላ ምግብ እኮ አለ። አንዳንድ ዊችክራፍት ቤቶች ወይም ከጥንቆላው ዓለም ወደ ጌታ የመጡ ሰዎች ሲናገሩ ሰምተን ከሆነ እኮ የሚበሉት ምግብ አለ። ምግቡ ኖርማል አይደለም። ለምን ያንን ምግብ የሚበሉት? ያንን ምግብ በመብላት ውስጥ የሚቀበሉት ኃይል እንዳለ እርግጠኛ ስለሆኑ ነው። እንደ መንፈሳዊ ሰው የምንበላቸው ምግቦች መምረጥ አለብን። የምንበላቸው መንፈሳዊ ምግቦች መምረጥ አለብን። መጽሐፍ ቅዱስ ስለ ዮናታን ሲናገር ዮናታን ማርም በላይንም ተከፈተ ይላልና እንደ መንፈሳዊ ሰው የምንበላቸው ምግቦች መምረጥ አለብን ብዬ አምናለሁ። ምንበላቸው መንፈሳዊ ምግቦችን መምረጥ አለብን። የተገኘውን በሙሉ መብላት የለብንም። ሜቢ ጥቂትም በሆነ ተመልሶላችኋል ብዬ አስባለሁ። ፋሲካ ስለሆነ ከናንተ ጊዜ ላይ ጥቂት ጊዜ ለመውሰድ ብቻ ነው እያሰብክ ያሉት። ለዛ ነው ብዙ በተጠየቀ ቁጥር ብዙ ማብራሪያ የማልናገረው። ጥቂትም ቢሆን ተመልሶላችኋል ብዬ አስባለሁ። የምትበሉትን ምረጡ። እንደሰማችሁት ነው፣ የምትበሉትን ምረጡ። ወደ ሌላኛው ጥያቄ እናልፋለን። ከዲላ ነው ጥያቄ የተላከው። ስለ ግል ህይወትህ የቀን ውሎ መንፈሳዊ ተሞክሮ እባክህ ንገረን። ያው በብዛት ኢትዮጵያ ውስጥ ነው ያለሁት። ኢትዮጵያ ውስጥ በብዛት እስካለው ድረስ ኢትዮጵያ ውስጥ ያለውን የቀን ውሎ ልናገር። ሜቢ በጣም ከበዛ 4 ሰዓት ወይ 5 ሰዓት በተኛ ነው የቀን ውሎን ከመኝታ ሲጀምር ማለት ነው። ሜቢ ለልጅ 9 ሰዓት ወይም 10 ሰዓት በኢትዮጵያ አቆጣጠር ማለት ነው። በዛ ሰዓት በተኛ ነው። ቢበዛ በቀን ውስጥ 4 ሰዓት
በጣም ብዙ ጊዜ በቀን ውስጥ 4 ሰዓት የምተኛው፣ በጣም ከበዛ ደግሞ 5 ሰዓት ድረስ ብተኛ ነው። ከዛ በኋላ ያለው ውሎዬ ምንድነው ከተባለ ከዛ በኋላ ያለው አብዛኛውን ውሎዬን ስራ ላይም ቢሆን የሆነ ነገር እያደረኩ ቢሆን አገልግሎት ውስጥም ቢሆን ቢያንስ አንድ ሜዲቴት የማደርገው ወይም የማሰላስለው መንፈሳዊ የሆነ ሐሳብ ይይዛለሁ። መንፈሳዊ ሐሳብ ከእግዚአብሔር ቃል የሆነ አንድ ሐሳብ ይዤ ቀኑን በሙሉ ያንን ነገር በማሰብ ውስጥ ነው የምውለው። በዛ መሃል ሌሎች ፕሮግራሞች ይኖራኛል፣ ማደርጋቸው ነገሮች ይኖራል። በዛ መሃል ማደርጋቸው ነገሮች እያደረኩኝ ግን አንድ መንፈሳዊ ሐሳብ አሰላስላለሁ። የቀን ውሎዬን ስጀምር የቀን ውሎዬን የምጀምረው እንቅልፍ በመጥላት ነው። ብዙ ጊዜ ዙሪያዬ ላሉ ሰዎች እንቅልፍ እንዳይወዱ ነግራቸዋለሁ። እንቅልፍ የሰው ልጅ በቀን ውስጥ 4 ሰዓት ወይ 5 ሰዓት ከተኛ በቂ ነው ብዬ ስለማመን ከኢትዮጵያ ውጭ ያለኝን ውሎዬን ምንም ብዙም ማደርገው ነገር ስለሌለም ሜቢ በማረፍ ነው ማሳልፈው። ኢትዮጵያ ውስጥ እስካለው ድረስ ግን የምሰራው እግዚአብሔር የሰጠኝ አሳይመንት ስላለ አብዛኛው ታይሜን ማሳልፈው እነዛ እግዚአብሔር የሰጠኝ አሳይመንቶች ላይ ነው። ከዛ ውጭ ቤት ውስጥ ከፋሚሊ ጋር ማሳልፈው ታይም ውጭ ያለን ታይም ብዙ ጊዜ ማሳልፈው ቤተክርስቲያን ውስጥ በመገኘት ነው። የቀን ውሎ ይህን ይመስላል። መልሳችሁን አግኝታችኋል ብዬ ተስፋ አደርጋለሁ። ሌላኛው ጥያቄያችን ስለ ስኬት ሚስጥር ጠይቋል። ለብዙዎች ፈውስ መፍትሄ መሆንህ ይገርመኛል፣ ነገር ግን ያለ መውረድህ ሚስጥር ምንድን ነው ብሏል። ያለ መውረድ ሚስጥር በእግዚአብሔር ስለተያዝኩና እኔም እግዚአብሔርን ስለያዝኩ ነው ብዬ አስባለሁ። ሰው በእግዚአብሔር ከተያዘ እና የያዘውን እግዚአብሔር ከያዘ በምንም አይነት ሁኔታ ውስጥ አይወድቅም። በራሳችሁ ማስተዋል፣ በራሳችሁ ጥበብ፣ በራሳችሁ እውቀት፣ በራሳችሁ በሆነ ነገር ላይ እስካልተደገፋችሁ ድረስ የተደገፋችሁት እግዚአብሔርና የእግዚአብሔርን ጸጋ እስከሆነ ድረስ በሕይወት ዘመናችሁ መቼም አትወድቁም። በራሳችሁ ጸጋና በራሳችሁ እውቀት በራሳችሁ ጉልበት ላይ የተደገፋችሁ ሰዓት የሆነ እውቀት ያጣራችሁ ሰዓት ትወርቃላችሁ። የሆነ ማስተዋል ያጣችሁ ሰዓት ትወርቃላችሁ። የሆነ ሚስቴክ የሰራችሁ ሰዓት ትወርቃላችሁ። የሆነ ጉልበታችሁ የደከመ ሰዓት በደንብ ትወርቃላችሁ፣ በደንብ ትፍገመገማላችሁ። ነገር ግን በእግዚአብሔር ጸጋ ላይ የተደገፋችሁ ከሆናችሁ መጽሐፍ ቅዱስ እንደዚህ ነው የሚለው፣ የሚመካ ይላል በእግዚአብሔር ይመካ። የማለት ህይወታችሁ መደገፍም መንጠልጠልም መመካትም ያለበት የእናንተ እውቀት ላይ፣ የእናንተ ጥበብ ላይ፣ የእናንተ ማስተዋል ላይ፣ የእናንተ ማቹሪቲ ላይ፣ የእናንተ መንፈሳዊ ጸጋ ላይ ሳይሆን በእግዚአብሔር ላይ ነው። ያለ መውደቅህ ሚስጥር ምንድነው ካላችሁ፣ ያለ መውደቅ ሚስጥር እግዚአብሔርን ስለተደገፍኩ ነው። እግዚአብሔርን የተደገፈ ሰው በምንም አይነት ሁኔታ ውስጥ አይወድቅም። ሜቢ ሲንገዳገር ልታዩ ትችላላችሁ። ሜቢ ሲንሸራተት ልታዩ ትችላላችሁ። ወደቀ ብላችሁ ስትጠብቁት ግን ቆሞ ሲሄድ ነው የምታገኙት። ምክንያቱም እግዚአብሔርን የተደገፈ ሰው በምንም አይነት ሁኔታ ውስጥ በስጋ ለባሽ ስላልተደገፈ፣ በራሱ ስላልተደገፈ ሲወርቅ አታገኙትም። ሊወድቅም አይችልም። ያለ መውደቅ ምክንያት ካልሽኝ ይሄ ነው። ሊጥሉኝ ሊያንሸራቱኝ የሚችሉ ሁኔታዎች በሽ ተፈጥረዋል። እንደሚጥሉኝ አንድ ቀን አስቤ አላቅም። እንደምወርቅ አንድ ቀን አስቤ አላቅም። ቢኮዝ የተደገፍኩትን አውቃለሁ፣ የያዝኩትን አውቃለሁ፣ የያዘኝንም አውቃለሁ። ማልወርቅበት እና አልወርቅም ብዬ የምተማመንበት ትልቁ ምክንያት ያ ነው። የሚገርም ነው። ሌላኛው ጠያቂያችንም ጠይቋል። ትህትና በዚህ ልክ ይቻላል እንዴ? እንዴት እስካሁን ድረስ በዚህ ሁሉ ዝና ውስጥ ትሁት ልትሆን ቻልክ? ጸባይ ተቀይሮ አያቅም ወይ ብሏል። መጽሐፍ ቅዱስ ውስጥ ስለ ትህትና ሲናገር በጣም የሚገርመኝ አንድ ቃል አለ። ዘኍልቍ ምዕራፍ 12 ቁጥር 3 ላይ ላንብበው እስኪ። እንደምናስበው እና እንደምናውቀው ዘፍጥረትን፣ ዘጸአትና ዘኍልቍን የጻፈው ሙሴ ነው እና ሙሴ በመንፈስ ቅዱስ ምሪት እየጻፈ ዘኍልቍ ምዕራፍ 12 ቁጥር 3 ላይ ሲደርስ ምን ብሎ ጻፈ ታውቂያለሽ? በምድር ላይ ካሉ ሰዎች በሙሉ በምድር ላይ ካሉ ሰዎች ሁሉ ይልቅ ሙሴ እጅግ ትሁት ነበር ብሎ ስለራሱ ጽፏል። ስለራሱ እኮ ነው የጻፈው። ምድር ላይ በትህትና እኔን የሚበልጠኝ ፐርሰን የለም ብሎ ነው ሙሴ የጻፈው። እንደዛ እያልኳቸው አይደለም፣ በትህትና የሚበልጠኝ ሰው የለም እያልኩ አይደለም። ሙሴ ስለራሱ ሲጽፍ ነው እንደዛ ያለው። የእግዚአብሔር ጸጋ የሚገለጥባቸው፣ የእግዚአብሔር ኃይል የሚገለጥባቸው ብዙ ሰዎችን ላይፋቸውን አተኩራችሁ እንድታዩ እስኪ በዚህ ሰዓት ልመክራችሁ ፈልጋለሁ። ያ የእግዚአብሔር ጸጋ በህይወታቸው ላይ እንዲገለጥ፣ የእግዚአብሔር ክብር በህይወታቸው ላይ እንዲገለጥ፣ ያ የእግዚአብሔር ነገር በህይወታቸው ላይ በኃይል እንዲገለጥ። ምክንያቱም ምንድነው ካላችሁኝ፣ እግዚአብሔር እነሱ ውስጥ ያየው አንድ ነገር ነው። ምንድነው ካላችሁ፣ ትህትና። መጽሐፍ ቅዱስ እንደዚህ ይላል፣ እግዚአብሔር ለትሑታን ጸጋ ይሰጣል፣ ትዕቢተኞችንስ ይቃወማል። ከእግዚአብሔር ዘንድ ጸጋ እንዲበዛላችሁ በየዕለቱ ከእግዚአብሔር ዘንድ ጸጋን መቀበል የምትፈልጉ ከሆነ ትህትና የሚባለው ነገር ፈልጋችሁ የምታደርጉት ነገር አይደለም። ኦልዌይስ ከእናንተ የሚጠበቅ ነው። ዝቅ ማለት
ትሁት መሆን ከናንተ ኤክስፔክት የሚደረግ ነገር ነው። ሶ ላይክ ሰው ከእግዚአብሔር ጋር ህብረት ካለው ሰው ከእግዚአብሔር ቃል ጋር ህብረት ካለው ትሁት አለመሆን አይችልም። በጣም የሚከብደው ነገር ምንድነው ካላችሁ ትዕቢተኛ መሆን ይከብደዋል። ትዕቢተኛ ሰው ምንድነው ካላችሁኝ በራሱ የሚደገፍ በራሱ ዕውቀት በራሱ ማስተዋል እጄና አደረገችው ጥበቤና መጣው አቅሜና መጣው የሚል ሰው ትዕቢተኛ ነው። ሰው ከእግዚአብሔር ጋር ህብረት ካለው እኔ የሚለው ነገር የለውም። የኔ ጥበብ የሚለው ነገር የለውም። የኔ ቅባት የሚለው ነገር የለውም። የኔ ዕውቀት የሚለው ነገር የለውም። ሶ ትህትና መንፈሳዊ ከሆነ ሰው የሚጠበቅ አንድ መለኪያ ነው። ሶ ትሁት መሆን ከአንድ መንፈሳዊ ሰው የምትጠብቁት ባህሪ ነው ትህትና። ትሁት ያልሆነ ሰው ምሳሌ ይሄ አገልጋይ ሆኖ ትሁት ያልሆነ አገልጋይ ካጋጠማችሁ የአገልጋይ ከመንፈስ ቅዱስ ጋር ህብረት እንደሌለውና ህብረቱን እንዳቋረጠ የእግዚአብሔርን ቃል እንደማያነብ አንድ ምስክር አገኛችሁ ማለት ነው። አንድ ኤቪደንስ ማስረጃ አገኛችሁ ማለት ነው። ሶ ከእግዚአብሔር ጋር ህብረቱ የተቋረጠ ሰው መደገፊያው የራሱ ጥበብ ነው። ከእግዚአብሔር ጋር ህብረቱ የተቋረጠ ሰው መደገፊያው ገንዘቡ ነው። ከእግዚአብሔር ጋር ህብረት የሌለው ፐርሰን መደገፊያው የሚያውቃቸው ሰዎች ወይም ስልጣኑ ናቸው። ከእግዚአብሔር ጋር ህብረት ያለው ፐርሰን የመጨረሻ ትሁት ሰው ነው። ቢኮዝ የሚደገፈው እግዚአብሔር ላይ ነው፣ የሚታመነው እግዚአብሔር ላይ ነው። የኔ የሚለው ነገር የለውም። የኔ ያለው የሚለውን ነገር በሙሉ ብትነጥቂው የኔ የሚለው እግዚአብሔር ስላለው መልሶ መነሳቱ አይቀርም። ሶ ትሁት የሆነም ፐርሰን ከመንፈስ ቅዱስ ጋር ህብረት እንዳለው ሲለውረስ ያልተቋረጠ ህብረት እንዳለው ምልክት ነው ትህትናው። እጅግ በጣም ደስ የሚል የትንሳኤ በዓል ፕሮግራም እየተከታተላችሁ እንደሆነ ተስፋ አደርጋለሁ። ካፍታ ቆይታ በኋላ እንመለስ። አንበሳ ነው የይሁዳ አንበሳ። እንግዲህ ተመልካቾቼ ተመልሰናል። ጥያቄዎቹ አሁንም ይቀጥላሉ። በህይወት ዘመን ጠያቂው ይጠይቃል። እኔ አገልጋይ ነኝ። በህይወት ዘመን ተስፋ ቆርጠህ ታውቃለህ በአገልግሎትህ ብሎ ጠይቋል። ያው ተስፋ ቆርጬ አላቅም የሚል አገልጋይ ካጋጠማችሁ ውሸታም ነው። በደንብ ተስፋ ቆርጬ አውቃለሁ። ምሳሌ እንዳገልጋይ ተስፋ የምትቆርጪው ተስፋ ያደረግሽው ነገር ሲኖር ነው። ተስፋ መቁረጥ ሲባል ከመቁረጥሽ በፊት ተስፋ የሚባል ነገር ነበር። ተስፋ ባደረግሽው መንገድ ነገሮች አልሰራ ሲሉ ተስፋ ትቆርጫለሽ። ተስፋ ባደረግሽው መልኩ ነገሮች አልሆን ሲሉ ተስፋ ትቆርጫለሽ። ሜቢ በአገልግሎት ውስጥ ብዙ ጠብቄ ብዙ ኤክስፔክት አድርጌ በብዙ ስድብ ተስፋ ቆርጬ ላቅ እችላለሁ። ብዙ ሰዎች ጥለውኝ ሲሄዱ ተስፋ ቆርጬ ላቅ እችላለሁ። ላይክ ኤክስፔክት ማረጋቸው ሰዎች ጀርባቸውን ሲሰጡኝ ተስፋ ቆርጬ ላቅ እችላለሁ። ተስፋ ቆርጠህ ታውቃለህ? በደንብ አድርጌ ተስፋ ቆርጬ አውቃለሁ። ነገር ግን ላይክ ተስፋ በቆረጥኩበት ሞመንት ውስጥ ደግሞ እንድነሳ የሚያደርገኝ ነገር ምንድነው? እግዚአብሔር በእኔ ህይወት ውስጥ ያለውን ፕሮግራም፣ አላማ፣ አጀንዳ የነገረኝን መልእክቶች፣ የሰማኋቸውን ትንቢቶች፣ ያያቸውን ራእዮች ሳስብ ድጋሚ ደግሞ ለመነሳት እነሱ ተስፋ ይሰጡኛል። ቢኮዝ እነሱ ተስፋ ስለሆኑ ማለት ነው። ሶ ተስፋ ቆርጣለሁ። ተስፋ በቆረጥኩበት ሰዓት እንድነሳ የሚያደርገኝ ነገር ደግሞ ምንድነው? እግዚአብሔር የሰጠኝን ተስፋዎች ማሰብ ጀምራለሁ። እነሱን ማሰላሰል ጀምራለሁ። እንዴ ለካ ጌታ እዚህ ብሎኛል፣ ይሄ መጨረሻ አይደለም እላለሁ። ለካ እግዚአብሔር እንደዚያ አውርቶኛል፣ እንደዚያ ሳይቶኛል። ሶ ይሄ ነገር በመንገዴ ውስጥ ያጋጠመኝ ችግር እንጂ እዚህ ጋር ልቆም አይደለም ብዬ ድጋሚ እነሳለሁና የትኛውም ፐርሰን በህይወት ውስጥ ተስፋ መቁረጦች ያጋጥሙታል። ነገሮች እሱ ባሰባቸው መንገድ መልኩ አልሰራ ሲሉ ተስፋ ይቆርጣል፣ ይወርቃል። ደን ደግሞ እግዚአብሔር የሰጠውን ተስፋ ሲያስብና እግዚአብሔርን ተስፋ ሲያደርግ ደግሞ ድጋሚ ይነሳልና ያልዋሻችሁም ተስፋ ቆርጬ ኢቭን ከኢትዮጵያ ውጭ ፕሮግራም ለመጀመር አስቤ 2 እና 3 ወር ከኢትዮጵያ ውጭ የተቀመጥኩባቸው ጊዜያቶች አሉ። ተስፋ ቆርጬ በቃ ይሄንን ሚኒስትሪ እግዚአብሔር የሰጠኝ ሚኒስትሪ ሌላ ሀገር ሄጄ ባገለግል ይሻላል ብዬ ከኢትዮጵያ ወጥቼ 2 ወር 3 ወር ተቀምጬ ተመለስኩባቸው አጋጣሚዎች አሉ። ሶ ተስፋ መቁረጥ አለ ሚኒስትሪ ሰዎች ተስፋ ይቆርጣሉ። ኤልያስ ውሰደኝ ብሏል። ሌሎችም በቃኝ ብሏል። ሶ ተስፋ መቁረጥ ያጋጥማል። ነገር ግን አንድ ማወቅ ያለባችሁ እዛው ላይ አለመቅረትን አስቡ። ተስፋ የቆረጣችሁበት ስፍራ የመጨረሻችሁ ስፍራ አይደለም። መነሳት ከፈለጋችሁ እግዚአብሔር የነገራችሁን መልእክት፣ ያያችሁትን ራእይ፣ እግዚአብሔር ያወራችሁን፣ እግዚአብሔር ያሳያችሁን ነገር ማሰላሰል ጀምሩ። እግዚአብሔር ስለእናንተ ያለውን ፕሮግራም ማሰላሰል ጀምሩ። የዛን ጊዜ ትነሳላችሁ። የሚገርም ነው።
ሌላኛው ጥያቄያችን እንዲህ ሲል ጠይቋል። እሱ ከመጠየቁ በፊት በተለያዩ ሶሻል ሚዲያ ፕላትፎርሞቻችን ይሄ ጥያቄ ሲደጋገም ነበር። ነገር ግን ስሙን ቀጥታ ስለነገረን የእሱን ስም አስገብተናል። ብሩክ ይባላል፣ ከሐዋሳ ነው። ፕሮፌት ዩኒቨርት ኤንጅልን እንዴት አገኘኸው? የተገናኛችሁበት አጋጣሚ ምን ይመስላል? እሱን ካገኘ በኋላ በህይወት ምን ተፈጠረ ብሏል። እቺን ጥያቄ አይ ቲንክ ብዙ ጊዜ መልሻታለሁ። አይ ቲንክ 11 ክፍል ነበርኩ በጊዜው እና እንደ ድንገት ሆኖ የፌሎአችን ሊደር ፌሎ ውስጥ የፕሮግራም ነበረንና ለፕሮግራም የሆነ ነገር ይረሳል፣ አሁን ማላስታውሰውን ነገር። ከዛ ዞር ሲል አጠገቡ ነው የነበርኩ እና 12ኛ ክፍል ተማሪ ስለነበር ኦልሬዲ ከግማሽ ዓመት በኋላ ለሊደር ይሄ መሪነት ሌላ ሰው ያስረክባሉ እና ካሰቧቸው ሰዎች መካከል አንዱ ነው የነበርኩ። ዞር ብሎ አየኝና ቤት ደርሰን እንምጣለኝ። ኦኬ አልኩት። ቤቱ ይርቃል፣ 4 ኪሎ ነበር ነው ይዛኔ ሚኒሊክ ትምህርት ቤት ውስጥ ቤቱ ይርቃል። እሺ ብየው ታክሲ ውስጥ ገባን፣ ሄድን። ትንሽ የእግር መንገዶችን ካደረግን በኋላ ቤት ውስጥ ደረሱ። ቤት ውስጥ ደርስ እሱ እቃውን እየፈለገ ቲቪ ተከፍቷል እና የተከፈተውን ቲቪ ሳይ የፕሮፌት ኤንጅል ቲቪ ነው፣ ሚራክል ቲቪ ተከፍቷል። ዝም ብዬ ማየት ጀመርኩ። አየው ያንን ቲቪ እያየሁ ወዲያውኑ በውስጥ የምናልኩ በቃ የኔ አገልግሎት ከዚህ በኋላ የሚሆነው እንደዚህ አይነት የዚህን ሰውዬ አይነት አገልግሎት ነው ብዬ ይሄ በውስጥ ባለ የመንፈስ ቅዱስ ግፊት በቃ እኔም ሆነው እንደዚህ አይነት ፐርሰን ነው የኔም አገልግሎት የሚሆነው እንደዚህ አይነት አገልግሎት ነው ብዬ ዲሳይድ አደረኩ። ዘን ከሱ ከወጣው በኋላ ጥያቄ ስለሱ ሆነ እና አብሮኝ እዛ የነበረውን ቤቱ የሰደኝ ልጅ ደጋግሜ ጠየቁት፣ ይሄ ሰውዬ ምን ይመስላል? እንዴት ነው አገልግሎቱ? ትምህርቶቹ እንዴት ናቸው? እሱ ይመልስልኛል። የመጀመሪያ እሱን ሳየው በእንደዚህ አይነት ሁኔታ ውስጥ ነው ያየሁት። በአካል ስንገናኝ ደግሞ ኢትዮጵያ መጥቶ ነው በአካል የተገናኘ ነው እና ኢትዮጵያ የመጣበት ምክንያት ደግሞ እኛን ሊያገኘን ነበር የመጣው። እሱም ባለቤቱም ማሚ ፕሮፌተስ ቤቢ ኤንጅል እኔና ባለቤቴ ሊያገኘን ኢትዮጵያ ውስጥ መጡ። 2 ቀን ቆዩ፣ አብረናቸው አሳለፍን። ደን ሆሊ ስፒሪት ስለኔ ዛሬ 8 ዓመት በፊት እንዳወራው ነገረኝ። ግን ከመምጣቱ በፊት የተፈጠመ አንድ መለኮታዊ ነገር ምንድነው? ባለቤቴና ማሚ ማውራት ጀመሩ። ባለቤቴ ለፕሮፌተስ ምን ትላታለች? የፕሮፌት ልደት ነው እና ልደቱ በዚህ ቀን ነው ብላ ትነግራታለች። ኦኬ ደን ችግር የለውም ፕሮፌት ኤንጅል ይደውልለታል አለቻት። ደን በዛን ቀን ልክ እንደዛ አለቻት። ልክ እንደዛ ተባባሉ። ደን ኤክስፔክት አድርጊያለሽ። ምንድነው ኤክስፔክት የምታደርጊው? ስልክ እሱ የኔን ስልክ እንዲጠይቅ ኤክስፔክት አድርጊያለሽ። የኔ ስልክ ብዙ ጊዜ ስዊች ኦፍ ነው። አብዛኛው ሰው ስልኬን ያውቀው እሱ ስልኬን ያውቀዋል ብላ ባለቤቴ ኤክስፔክት የምታደርግበት ምንም አይነት እንትን ውስጥ የለም። ችግር የለውም እኔ እደውልለታለሁ፣ ባለቤቴ ይደውልለታል፣ ፕሮፌት ኤንጅል ይደውልለታል ትላትና ስልኩ ይዘጋል። ስልኬን አልጠየቁም። የኔ ስልክ አልጠየቀም። እንዴት ነው የማገኘው? ስልኩን ላኪልኝ ምናምን። ደህና አስታውሳለሁ ሌሊት 7 ሰዓት በዛን ጊዜ እኔና ባለቤቴ አይ ቲንክ ሪሌሽንሺፕ ውስጥ ነበር ነው። ሌሊት 7 ሰዓት ቤቤ ለባለቤቴ ደወለችላት፣ ለፕሮፌተስ ማለት ነው፣ ለነብይት ንያት። የፕሮፌት ስልክ ስዊች ኦፍ ነው እና ክፈተው በይው እሱ ይደውልለታል። ዳት ታይም ጠብቄ ስልኬን ከፍታ አድርጌው የዘጋውበት ታይም ነው እና አልደወለም። ከመደወሉ በፊት ስዊች ኦፍ እንደሆነ አይቶ ነው። ደን ለሊት 7 ሰዓት ነው። ዙሪያ የነበሩ ሰዎች ጋር ፕሮፌተስ ንያት ደወለች። ፕሮፌት ተኝቶ ከሆነ ቀስቅሱት፣ አልተኛውም። አዳት ታይም ላይ ስልክህን ኦን አድርግ በሉታለች። ልክ ስልኬን ኦን እንዳደረኩት ተደወለ። የደወለው እሱ ነው እና ሃፒ በርዝዴይ እንኳን ተወለድ ካለኝ ደን የበረከት ቃሎችን በህይወቴ ላይ ተናገረ። ደን እሱን እንዴት እንደማቀው ማውራት ልጀምር ስል ኦሬዲ ላወራው የነበረውን ነገር እሱ ራሱ ነገረኝ። እኔ ከዚህ ሰዓት ጀምሮ ነው አንተን ማቀ ላለፉት 8 ዓመታት መንፈስ ቅዱስ ኢትዮጵያ ውስጥ መንፈሳዊ ልጅ እንዳለ ይነግሮኛል ምናም የሚሉ ዲቴል የሆኑ ፕሮፌቲክ ነገሮችን ነገረኝ። ሰማሁ። ስልኩን ከዘጋሁት በኋላ ተደነኩ። ሪሌሽንሺፑ ፍሮም ዳት ታይም ጀመረ። አሁንም ድረስ አለ። ወደፊትም ይኖራል። ሜቢ ወደፊትም ይኖራል። ወደፊት 10 ዓመት ይኖራል፣ 20 ዓመት ይኖራል፣ 30 ዓመት ይኖራል። እዚህ ምድር ውስጥ እስካለው ድረስ ይኖራል ይሄ ሪሌሽንሺፕ። ከሱ ጋር ያለኝ ሪሌሽንሺፕ ምንድነው ከተባለ መንፈሳዊ አባቴ ስለሆነ ከሱ ጋር ያለኝ ሪሌሽንሺፕ መንፈሳዊ ብቻ ነው።
ከሱ ጋር ያለኝ ግንኙነት ምንድነው? ፕሮፌት ከሱ ጋር ያለ ግንኙነት ከተባለ አንድን ሰው መንፈሳዊ አባት ካላችሁት ከሱ ጋር ያላችሁ ግንኙነት ፊዚካል እንዲሆን አትጠብቁ። ከሱ ጋር ያላችሁ ሪሌሽንሺፕ ምንም ነገር ከሱ ጋር ያላችሁን ሪሌሽንሺፕ መንፈሳዊ ብቻ አድርጉት። ቢኮዝ ያ ፐርሰን መንፈሳዊ አባት ብላችሁ ፎሎስ ካረጋችሁት ድረስ ለዛ ነው ጳውሎስ ለጢሞቴዎስ ሲነግረው የመጀመሪያ ትምህርቴን እኮ ነው ያለው። ቢኮዝ ሪሌሽንሺፑ መንፈሳዊ ስለሆነ ሜቢ ፊዚካሊ እኮ ብዙ ተገናኝተው ላያውቁ ይችላሉ። ነገር ግን ጢሞቴዎስን ስናየው የሱን ትምህርት በደንብ ይሰማል፣ የሱን አካሄዶች በደንብ ያላል፣ ኤቭሪቲንግ እንትን ይላልና ሪሌሽንሺፓችሁን መንፈሳዊ ብቻ አድርጉት። እጅግ በጣም ድንቅ ምላሽ አግኝታችኋል። እንደዚህ መገናኘት ይቻላል እንዴ? እግዚአብሔር አምላክ ከምታስቡት ሰዎች ጋር እንዲያገናኛችሁ በዚህ አጋጣሚ እንናገራለን። ሌላኛው ጥያቄ መንፈሳዊ ረሃቤን እንዴት ሊጨምር በቋሚነት መንፈስ ቅዱስን መፈለግ እፈልጋለሁ ብሏል። መንፈሳዊ ረሃብን ለመጨመር ትልቁ መሳሪያ ምን መሰለሽ? ሰዎች ምንም ብር የሌላቸው ሰዓት ሞቲቬት የሚያደርጋቸው ነገር ምንድነው? ላይክ ከነሱ የተሻለ በ100 ሺህ ብሮች የቆጠረ ሰው ሲያዩ 100 ሺህ ብር ለማግኘት ሞቲቬት ይሆናሉ። ከዛ በደንብ ጠንክረው ይሰራሉ። ልክ ሚሊዮነር ደረጃ ሲደርሱ ከዛ ደግሞ ከፍ ያለ ስታንዳርድ ያለው ላይፍ የሚኖር ሰው ወይም ስራ ያለውን ፐርሰን ያሉ አሁንም ሞቲቬት ይሆናሉ። እንደ መንፈሳዊ ሰው ትልቅ ሞቲቬት የሚያደርግ ነገር ምንድን መሰለሽ? የያዕቆብ መጽሐፍ ላይ አንድ ደስ የምትል ቃል አለች። ኤልያስ ሰማይ እንደዘጋ ከተናገረ በኋላ ያዕቆብ ሌላውን የጻፈላቸውን ሰዎች ሊያነሳሳ ሲፈልግ እንደዚህ አለ፣ ይሄ ሰውዬ ከእናንተ ልዩነት የለውም እንደኛ ሰው ነበር አለ። ያ ማለት እሱ አድርጎታል እናንተ ማድረግ ትችላላችሁ እያለ ነው። ሶ ብዙ ጊዜ ይሄ በመንፈሳዊ ነገራችሁ ሞቲቬሽን ሲፈልግ ወይም ረሃብ በውስጣችሁ እንዲፈጠር ሲፈለግ የእግዚአብሔር ሰዎችን የእግዚአብሔር ጄኔራሎችን ላይፍ ማየት ጀምሩ። ህይወታቸውም እንደሚመስል አገልግሎታቸውም እንደሚመስል እግዚአብሔር በእነሱ ህይወት ላይ የተገለጠበትን መንገድ ኦልዌይስ እንትን በሉ። ምሳሌ መንፈሳዊ አባቴ ነው ያለው፣ መንፈሳዊ አባቴን አያለው፣ አካሄዱን ያለው፣ ረሃቡን ያለው፣ የፈጠረው መንፈሳዊ ተጽዕኖ ያለው ኤቭሪቲንግ ነው ያለው። ሶ ያንን ነገር ስታይ ኦኬ ይሄ ደረጃ በቂ አይደለም። ሶ የበለጠ መስዋዕትነት፣ የበለጠ ዋጋ መክፈል፣ የበለጠ መንፈሳዊነት፣ የበለጠ ጸሎት፣ የበለጠ ፋስቲንግ እንደሚያስፈልግ ይገባሻል። ሶ እዛ ስፍራ ላይ አትቆሚም። የበለጠ መንፈሳዊ ለመሆን ከዚህ የተሻለ መንፈሳዊ ፐርሰን ለመሆን ከዚህ የተሻለ የእግዚአብሔር ቤት ለመሆን ሆነሽ ለመሰራት የበለጠ ትጋት እንትን ትያለሽ። ሐዋርያት ሥራን አንብበሽ በአንድ የ20 እና የ30 ደቂቃ ስብከት 3000 ነፍሳት ዳኑ የሚል ቃል ስትሰሚ አሁን እኮ ቸርች ውስጥ 3000 ነፍስ ቸርች ውስጥ 3000 ሰው ቁጭ ብሎ ፕሮግራም ከተከፈለ እኮ ያ ትልቅ ፕሮግራም ነው። በአንድ ስብከት 3000 ሰው ዳነ የሚል ቴስቲሞኒ ስትሰሚ ሞቲቬት ትሆኛለሽ። በቃ ይሄንን ነገርማ እኔም ማሳካት አለብኝ ብለሽ ሃንገር ውስጥሽ ይፈጠራልና ረሃብን ውስጣችሁን ለመፍጠር ከዚህ በፊት በተመሳሳይ ረሃብ ውስጥ የነበሩ በዛ ረሃብ የመንፈስ ቅዱስ ክብር የነካቸውን ሰዎች ላይፍ ተመልከቱ። የበለጠ መራብ ትጀምራላችሁ። ምሳሌ ብዙ ጊዜ እንደ ሞቲቬሽን የምጠቀመው ሬንሃርድ ቦንኬን ነው። በጣም ምድር ላይም ሐዋርያት ሥራ ላይም እሱን የሚመስል ወንጌል የለም ብዬ መሰክርለት ፐርሰን ነው ቦንኬ። አይ ቲንክ በህይወት ዘመኑ ከ30 እስከ 50 ሚሊዮን ሰው ወደ ጌታ መጥቷል። ናይጄሪያ ውስጥ ብቻ 35 ሚሊዮን ሰው በእሱ አገልግሎት ወደ ጌታ መጥቷል። 35 ሚሊዮን 35 ሰው አይደለም 35 ሺህ አይደለም 35 ሚሊዮን ሰው ወደ ጌታ መጥቷል። 35 ሚሊዮን ሰው ሶ እንደነዚህ አይነት ሰዎችን ስታይ የበለጠ ትራቢያለሽ። ለካ አንድ ሰው ብቻውን 35 ሚሊዮን ሰውን ወደ እግዚአብሔር መንግስት መምራት ይችላል ብለሽ የበለጠ ትራቢያለሽ። ሶ ረሃባችሁን ደግሞ ሊያጠፉ የሚችሉ ሰዎችን ደግሞ መመልከት እነሱ ያ ደግሞ ረሃባችሁን ይገሏል። በጣም ተርበሽ እጅግ በጣም ተርበሽ ሰው እዚህ ጋር ቮሚት የበላውን ነገር ቮሚት እያደረገ ብታይ ተርበሻል፣ ግን ምን ይፈጠራል? ይዘጋሻል አይደል? መብላት ያስጠላሻል። ረሃባችሁን ላይ እንደዚህ አይነት ነገር ከሚያደርጉ ሰዎች ራሳችሁን መጠበቅ መቻል አለባችሁ። ቢኮዝ እንዳትራቡ ያደርጋችኋል። ሶ የሉሲፈር ትልቁ ስትራቴጂ ምንድነው? ሰዎች መንፈሳዊ ነገር እንዳይራቡ መንፈሳዊ ነገርና መንፈሳዊ ሰዎችን የሚያጥላሉ ሰዎች እንዲመለከቱ ያደርጋል። ሶ የዛን ጊዜ ረሃብሽ እንዳይንቀሳቀስ የበለጠ እንዳትራቢ ትሆኛለሽ። ሶ የበለጠ ለመራብ እንደዚህ አይነት ሰዎችን መመልከት ጀምሩ። ተርበው የእግዚአብሔር ክብር ያገኛቸውን ሰዎች፣ ተርበው ምድርን የለወጡ ሰዎች፣ ተርበው ሺዎችን ሚሊዮኖችን ወደ እግዚአብሔር መንግስት የመጡ ሰዎች መመልከት ጀምሩ። ያ የበለጠ እንድትራቡ ይረዳቸዋል። ሌላኛው ከሶሻል ሚዲያ ያገኘነው ጥያቄ ነው። የጸሎት መልስ እጥረት ይላል። በጉባኤ ውስጥ 500 ሰዎች አሉ።
ለሰዎች እግዚአብሔር መልስ ቢሰጥ 480 ሰዎች በእግዚአብሔር ላይ ቅራኔ አያስነሱም ወይ? አሁን የሱ ሚስ ካልኩሌሽን ነው። 500 ሰው እዚህ ጉባኤ ውስጥ ካለ የሰበኩ ስብከት ለ500 ሰው ነው። የሰሙትን ቃል 20ዎቹ ናቸው በእምነት ከነሱ ጋር ያዋሃዱት። 480ዎቹ አላዋሃዱትም። የእግዚአብሔርን ቃል እዚህ መድረክ ላይ ሆኜ ስናገር ለ20 ሰው አልተናገርኩም። የተናገርኩት ለ500 ሰው ነው። 3000 ነፍሳት የጴጥሮስን ስብከት ሰምተው ምላሽ ሲሰጡ እዛ ስፍራ የነበሩ 3000 ሰዎች ብቻ አይደለም። ከዛ ሁሉ ሺህ መካከል 3000 ሰው ብቻ ነው በቃ ጴጥሮስ አንተ የተናገርከውን ተቀብለናል አይሪሲቭ ብለው በእምነት አዋሃደው የዘላለም ሕይወት ያገኙት። ሌሎቹ የዘላለም ሕይወት አላገኘንም ብለው መቆጨት የለባቸውም። ቢኮዝ የተሰበከውን ስብከት በእምነት ማዋሃድ የ500ዎቹም ስራ ነው። የተሰበከውን ስብከት የኔ ነው ብለው መቀበል የ500ዎቹ ስራ ነው። እዚህ 500 ሰው ሰብስቤ ኢቨን ትንቢት ስናገር አንድን ሰው ትንቢት አትነስቼ ስናገር ለ499ም ጭምር እየተናገርኩ ነው። መጽሐፍ ቅዱስ ስለ ትንቢት አገልግሎት ሲያወራ እንደዚህ ይላል። ትንቢት የሚናገር ጉባኤውን ያንጻል ይላል። ልሳን የሚናገረው ለራሱ ብቻ ነው። የሚያንጸው ራሱን ብቻ ነው። በእሱና በእግዚአብሔር መካከል ብቻ ስለሆነ ሪሌሽንሺፑ። ትንቢት መናገር ሲጀምርስ እየተናገርኩት ያለሁት ለአንድ ሰው አይደለም። 499 መቀበል የሚችሉ ከሆነ እየተናገርኩት ያለሁት ለጉባኤው ነው። 480 ለምን አልሆነለትም? የ480 ችግር ነው። 20ዎቹ ለምን ሆኖላቸዋል ከተባለ የሰሙትን ነገር በእምነት አዋህደውታል። የሰሙትን ነገር ተቀብለውታል። የሰሙትን ነገር የኔ ነው ብለዋል። ሰዎች ተአምራታቸው፣ በረከታቸው፣ ፈውሳቸው የሚፈጥንበትና የሚዘገይበት ምክንያት ምንድነው ከተባለ ለእግዚአብሔር ቃል የሚሰጡት ምላሽ አንዳንዶች አሁን ነው፣ አንዳንዶች ዘግይተው ነው፣ አንዳንዶች ነገ ነው። ፈውሳቸውን የሚያቆየው በረከታቸውን የሚያቆየው ምንድነው? ምላሽ የሚሰጡበት ፍጥነት ነው። እንግዲህ ተመልካቾቼ የጠየቃችሁትን መልስ እያገኛችሁ እንደሆነ ተስፋ አደርጋለሁ። ሌላኛው ጠያቂ እንደዚህ ብሏል። ንጥቀትና መከራን አያይዟል። ከታላቅ መከራ በፊት ንጥቀት ካለ እስከ መጨረሻው የሚታገስ ይድናል የሚለው ቃል እንዴት ይታያል ብሏል። ጉድ ከመከራ በፊት ንጥቀት የሚሆን ከሆነ እስከ መጨረሻው የጸና ይድናል የሚለው እንዴት እናየዋለን? አሁን ምንድነው ስለ ንጥቀት ስናወራ ንጥቀት የሚለውን ቃል ነው መመልከት ያለብን። ራፕቸር የሚለው ቃል የመጣው ከላቲን ራፕቹሮ ከሚል ቃል ነው። ወይም የራፕቸር የሚለውን ቃል ከመጽሐፍ ቅዱስ ስንወስድ የግሪክ ሃርፓዞ የሚል ቃል ነው። ሃርፓዞ ማለት አንድ የመጣ ያለ አደጋ አለ። እዛ ከሚመጣው አደጋ ምሳሌ ይሄ ቤት ሊቃጠል ነው፣ ወይም ይሄ ቤት አላርም እየጮኸ ነው። ቀጣይ ምን ሊመጣ ነው? አደጋ ሊመጣ ነው። አደጋው ከመከሰቱ በፊት አንቺን የነፍስ አድን ስራ ሲሰራ ወይም አንቺን ስናች ተደርገሽ ወይም ካቻፕ ተደርገሽ ስትወሰጂ ማለት ነው ራፕቸር። ያ ማለት ራፕቸር የሆነ ከሚመጣ መከራ በፊት የሚከሰት ክስተት ነው። ከቃሉ ስንመለከት ማለት እየመጣ ያለ አደጋ አለ፣ እየመጣ ያለ ችግር አለ። ያ ችግር ከመከሰቱ በፊት ሲወሰድ ማለት ነው። ምሳሌ መጽሐፍ ቅዱስ ውስጥ ሄኖክን እናየዋለን። ሄኖክ እንደተወሰደ ይነግረናል አይደል? ለምን የተወሰደው? ቀጣይ የሚመጣ የጥፋት ውሃ ስላለ ነው። የመጀመሪያው ንጥቀት እንኳን ሲከናወን ያ ንጥቀት የተከናወነው ቀጣይ የሚመጣ አደጋ ስላለ ነው። ንጥቀት ከታላቁ መከራ በፊት የሚሆን ነገር ነው ብዬ አምናለሁ። አሁን ያነበብነው የእግዚአብሔር ቃል ውስጥ እስከ መጨረሻው የጸና ይድናል የሚለው ቃል ከንጥቀት ጋር አይደለም የሚገናኘው። ያንን ቃል ስናነብ እንደዚህ ይላል፣ በሁሉ ስለ ስሜ ተጠላችሁ ትሆናላችሁ፣ እስከ መጨረሻ የሚጸና ግን እርሱ ይድናል። ምን ማለት ነው? ሁሉም ይጠላችኋል። ፌቨር ለማግኘት ብላችሁ ፌቨር ለመወደድ ብላችሁ ይሄንን የምድኑበትን ወንጌል እስካልተዋችሁት ድረስ እስከ መጨረሻው እስከ ጸናችሁ ድረስ ትድናላችሁ ነው ሚኒንጉ እንጂ የሆነ ይመጣ መከራ አለ በዛ መከራ ውስጥ እስከ መጨረሻው ጽኑ አይደለም። ሁሉም ይጠላችኋል፣ ከከተማ ያባሯችኋል፣ ሸንጎ ፊት ያቀርቧችኋል። ሁሉም ባቀረቧችሁ ስፍራ በሙሉ የዳናችሁበትን ወንጌል ከቆማችሁበትና በዛ ጸንታችሁ ከቆማችሁ ትድናላችሁ። ወደ ኋላ ካላችሁስ አትድኑ። ወደ ኋላ ካላችሁ ካፈገፈጋችሁ መዳን የሚባል ነገር አይታሰብም። እስከ መጨረሻ የጸና ይድናል የሚለው ቃል ከንጥቀት በፊት ከንጥቀት በኋላ የሚባል ነገር አይደለም። ስለ ወንጌል በሚደርስብሽ መከራ ውስጥ ወንጌልን አስመልክቶ በሚደርስብሽ መጠላት መገፋት ውስጥ በዛ ውስጥ ጸንተሽ በመቆምሽ ውስጥ የምታገኙን መዳን ነው የሚያወራው እንጂ ከንጥቀት በፊት ከንጥቀት በኋላ የሚባለውን ነገር አይደለም የሚያወራው። ስለ ንጥቀት ሜቢ ተሰሎንቄ መጽሐፍ በደንብ ብታነቡት ይገባችኋል። ሃርፓዞ ማለት አንድ አደጋ ከመከሰቱ በፊት አንድ ሰው ሲወሰድ ማለት ነው። እየመጣ ያለ አደጋ አለ። ምሳሌ አንድ ከፊት በጣም እየበረረ ያለ መኪና አለ። መኪናው አልደረሰም። የሆነ ህፃን ልጅ ተሻገራለ። ህፃን ልጁን ከሚመጣው አደጋ ልጠብቅ። ህፃን ልጁ መኪናው እየበረረ እየመጣ እንዳለ አያውቅም። አንቺ ነሽ የምትወስጂው።
መንፈስ ቅዱስ እየበረረ እየመጣ ያለ አደጋ እንዳለ ያውቃል። አደጋው አንቺ ጋር ከመድረሱ በፊት ነው የሚያነሳሽ። የሚነጥቅሽ አደጋው አንቺ ጋር ከመድረሱ በፊት ነው። እሺ ሌላኛው ጥያቄ እንደዚህ ይላል። ስለ ቤተሰብ መርገም ያወራል። እኔን ጌታን ከተቀበልኩ ረጅም ዓመቴ ነው። ነገር ግን የቤተሰብ መርገም እያሰቃየኝ ነው። የኔ ችግር ምኑ ጋር ነው ብሏል። ያና ብዙ ጊዜ እቺን ቃል የዘር እርግማን ይሰራል አይሰራም ብዙ ዲቤት አለ። አንዳንዶቹ ሁሉ እርግማን በክራይስት ወስዷል አይሰራም ብለው የሚያምኑ አለ። አይ ይሰራል ብለው የሚያምኑ ሰዎች አሉ። ያንተ ስታንድ ወይም አንተ የት ጋር ነው የምትቆመው ካልሽኝ ከዘር እርግማን በላይ ከዘር ወደ ዘር ከሚተላለፍ እርግማን በላይ ከዘር ወደ ዘር የሚተላለፍ ሮንግ ኢንፎርሜሽን ገዳይ ነው። ከእርግማኑ በላይ ገዳዩ ነገር ምንድነው ካልሽኝ ከዘርሽ የምትቀበለው ሮንግ ኢንፎርሜሽን። ምሳሌ የኔ አባት የኔ አያቶች ከነሱ ከተላለፈብኝ እርግማን በላይ በጣም ገዳዩ ነገር ምንድነው ካልሽኝ ከነሱ ብልጽግናን አስመልክቶ ለኔ የተላለፈው ዕውቀት ገዳይ ነው። ብዙ ሰው እየሞተ ያለው ከዘር ወደ ዘር በሚተላለፍ እርግማን ሳይሆን ከዘር ወደ ዘር በሚተላለፍ ትክክል ያልሆነ ዕውቀት ነው እየሞተ ያለው። ቀላል ለምሳሌ ስነግርሽ ከጥቂት ኢትዮጵያውያን ውጭ ከኢትዮጵያ ብትወጪ አብዛኛው ኢትዮጵያዊ የሚሰራው ስራ ተመሳሳይ ነው። ለምን? አስቀድሞ የገባው ኢትዮጵያዊ ወደ ሌሎች ያስተላለፈው ዕውቀት ሮንግ ስለሆነ። ያ ማለት የመጀመሪያው የገባው ኢትዮጵያዊ ያስተላለፈውን ዕውቀት ተቀብለው ነው ሰዎቹ እንትን እያሉ ያሉት። የኔ አባት ስራን አስመልክቶ ብልጽግናን አስመልክቶ ወደኔ ያስተላለፈው ዕውቀት ምንድነው? አብዛኞቻችን ኢትዮጵያውያንና ኤርትራውያን ከአያቶቻችን ከአባቶቻችን የተቀበለው ሮንግ ዕውቀት ነው ስቲላው ድረስ አስሮ ይዞን አስቸጋሪ ሆነ የህይወት ዑደትና ሳይክል እንድንከተል ያደረገን። ምሳሌ የኔ አባት ልጅ የገንዘብ ምንም ጥቅም የለውም ብሎ ነግሮኛል። የአብዛኞቻችን እናትና አባቶች the same thing ነግረውናል። አንደርስታንድ አረግሽኝ? ስለ ፕሮስፔሪቲ የነገሩን ነገር ሮንግ ነው። ስለ ስራ አስመልክቶ የነገሩን ነገር ሮንግ ነው። ትልቅ ደረጃ ስለ መድረስ የነገሩን ነገር ሮንግ ነው። ምሳሌ አብዛኛው ኢትዮጵያዊ ሴት ትልቅ ደረጃ ለምን እንደማደርስ ታውቂያለሽ? አባትየው አንድ አባት አንድ ኢትዮጵያዊ ሴት ልጁን ሲያሳድግ አይተሽ ከሆነ ወለዳት፣ ትምህርት ቤት ያስገባታል። ልክ እድሜው 10 እና 11ኛ ክፍል ስትደርስ ጎርምሳ ሌላ ህይወት ውስጥ እንዳትገባ ብሎ ይከታተላታል። ከዛ ዩኒቨርሲቲ ግራጁዌት ታደርጋለች። ዩኒቨርሲቲ ግራጁዌት ካደረገች በኋላ ምን እንደሚል ታውቂያለሽ? መቼ ነው የምታገቢ ይልሻል። ከዛ መቼ ነው የምታገቢ ብሎ እንድታገቢ ካደረገች በኋላ ለሆነ ለአንድ ወንድ ኃላፊነቱን ከሰጠ በኋላ ጥሎሽ ነው የሚመለሰው። ቢኮዝ ትልቁ አቺቭመንት ላንቺ ትዳር እንደሆነ ነግሮሻል። ለዛ ነው አንድ ኢትዮጵያዊ ሴት ልክ እድሜው 25 26 27 ስፔሻሊ 30 ሲጠጋ አላገባሁም ብላ መጨነቅ ትጀምራለች። ቢኮዝ ወላጆቿ እናትየውም የሆነ አባት የነገሯት ትልቅ አቺቭመንት እንደ ሴት ልጅ ትልቅ ያንቺ ስኬት ምንድነው ብሏታል? ሜሬጅ ነው ብሎ ነግሯታል። ሂዳ ልክ 35 ስትሻገር ወንድ መምረጥ አትችልም። የምታደርገው ነገር ምንድነው? የማይሆን ላይፍ ስታይል ካለው አንድ አስቸጋሪ ከሆነ ሰው ጋር ሄዳ ትለጠፋለች። ላይፏ ያከትምለታል። አብዛኛው ሴት ኢትዮጵያ ውስጥ በትዳር ዋጋ የከፈለች ያለችው ነገር ምንድነው? ለምንድነው ከተባለ ወላጅ ፍሮም አያት ጀምሮ በዘር ውስጥ የተላለፈው ሴትን ልጅ አስመልክቶ የተላለፈው ዕውቀት ሮንግ ስለሆነ ያቺ ሴት በአያቶቿ ካለው የዘር እርግማን በላይ በአያቶቿ ስለሷንና እሷን የመሰሉ ሌሎች ሴቶችን አስመልክቶ የተላለፈው ዕውቀት ሮንግ ስለሆነ እስረኛ አድርጎ አስቀምጧታል። የዘር እርግማንን ከመስበር በላይ በጣም አስቸጋሪው ነገር ምንድነው ካላችሁኝ ከዘር የተቀበላችሁትን ዕውቀት መስበር ነው። ከዘር የተቀበላችሁትን ዕውቀት መስበር አስቸጋሪ ነው። ለዛ ነው ቸርች ውስጥ ኢትዮጵያ ውስጥ ላለፉት 200 ዓመታት የተሰበከው ስብከት ተመሳሳይ ነው። 200 ዓመታት የተሰበከን ስብከት ተመሳሳይ ነው። አሁን ወጣ ያለሽ ስብከት መስበክ ስትጀምሪ ሌሎች ቸርቾች እኮ አይደለም የሚቃወሙሽ። ያለፉትን 200 ዓመታት ዕውቀት የተቀበሉ ሰዎች ቁጭ ብለው የተቀበሉ ሰዎች ይቃወሙሻል። ለምንድን ነው ከተባለ 200 ዓመት ሙሉ ሲተላለፍ የነበረውን ዕውቀት የሚጻረር ዕውቀት ነው ይዘሽ የመጣሽው። they oppose you ይቃወሙሻል፣ ብዙ ነገር ያደርጉሻል። ከዘር እርግማን በላይ በጣም አስቸጋሪው ነገር ዘርን ቆጥሮ አባት አያት እያለ የመጣ ሮንግ የሆነ ዕውቀት አስቸጋሪ ነው። እሱን መስበር አስቸጋሪ ነው። አንድ ኢትዮጵያዊ ወይም ኤርትራዊ ይሄንን ከሰበረ ይሄንን መስበር ከቻለ እመኝን በህይወት ዘመኑ አሳካዋለሁ የሚለውን ነገር በሙሉ ማሳካት ይችላል። በህይወት ዘመኑ እደርስበታለሁ ያለውን ነገር በሙሉ
በሙሉ ነው የምልሽ መድረስ ይችላል። በሙሉ መድረስ ይችላል። ሶ ልክ ስትወለጂ በአባትሽ የሚነገርሽ እውቀት አለ። ልጄ በትምህርት ነው የሚያልፍልህ የሚል እውቀት። ይሄንን እውቀት ትምህርት ቤት አይደለም ያገኘሽው። ይሄንን እውቀት ያገኘሽው አባትሽ ጋር ነው። ሶ ማይንድሽ ምንድነው የሚያስበው? ሜቢ እግዚአብሔር ያስቀመጠው የሙዚቃ ታለንት ይኖርሻል። ሜቢ እግዚአብሔር ያስቀመጠው የስፖርት ታለንት ይኖርሻል። እሱን አትጠቀሚው። እሱን እንዳትጠቀሚ ታለንትሽን የገደለው ነገር ምንድነው? አባትሽ የነገረሽ እውቀት፣ ከአባትሽ ዘርሽን ቆጥሮ የመጣ እውቀት። ሶ ትምህርት ብለሽ ታስቢና ማትሪክ ይከብድሻል። ማትሪክ ትወድቂያለሽ። ብዙ አጋጣሚ ማትሪክ ተወደኩ ያለም ይሄን ማወራው ሲቪል ኢንጂነሪንግ ዲግሪ ያለኝ። ሶ ማትሪክ ትወድቂያለሽ። አፍተር ዛት ዓለም የተዘባረቀብሽ ስለሚመስልሽ ሱስ ውስጥ ትገቢያለሽ፣ የሆነ ነገር ውስጥ ትገቢያለሽ። ምክንያቱም ትልቅ አቺቭመንት ተብሎ የተነገረሽ ነገር ያ ነው። ሶ ይሄንን ነገር መስበር ግዴታ የማን ነው ካልሽኝ፣ ከዚህ በኋላ የሚመጣው ጄኔሬሽን ይሄንን የመስበር ግዴታ አለበት። ወደ ልጁ የሚያስተላልፈውን እውቀት መጠንቀቅ አለበት። አንድ አይሁዳዊ ልጁን ሲያሳድግ እኮ ያንተ ጭንቅላት ከሰባት አሕዛብ ጭንቅላት ይበልጣል እያለ ነው የሚያሳድገው። ይሲ ልጁ ላይ ምን አይነት እውቀት እንደሚጭን ልክ 5 6 9 ዓመት ሲሞላው ቢዝነስ ያስተምረዋል። የ9 ዓመት ልጅ ሲሞላ አንድ አይሁዳዊ ቢዝነስ ነው የሚማረው። ካናዳና አሜሪካ ስቴጂ ወደ ዩኒቨርሲቲ ለመግባት ከሚያዝልሽ ፖይንቶች መካከል አንዱ የሆነ የሚሰጥሽ የስራ ሰዓት አለ። ሬስቶራንት ገብተሽ አስተናጋጁ ነሽ ኦር ሳሙኤል ሄደሽ ያንን የስራ ሰዓት አሟልተሽ ከዛ በሚጻፍልሽ ደብዳቤ ነው ዩኒቨርሲቲ የሚገቢው። ሶ የሃይ ስኩል ተማሪ እያለሽ ታክስ መክፈል ያስተምሩሻል። የሃይ ስኩል ተማሪ እያለሽ ስራ መስራት ያስተምሩሻል። ሶ የሚያስተላልፉት እውቀት ደን ሂደሽ ዲግሪ ይዘሽ ስራ ባይሳካልሽ ከ13 ዓመት ጀምረሽ ወይም ከ14 ዓመት ጀምረሽ ገንዘብ ማግኘት አስተምሮሻል። ሶ ይሄንን የሚሰብረው ማን ነው ካልሽኝ፣ አሁን ያለው ጄኔሬሽን መስበር አለበት። ወደ ልጁ የሚያስተላልፈውን እውቀት መጠንቀቅ አለበት። ወደ ሴት ልጁ የሚያስተላልፈውን እውቀት እጅግ በጣም መጠንቀቅ አለበት። ከኢትዮጵያ ብትወጪ ነጮች ጋር ብትሄጂ ለአንድ ሴት ልጅ ትልቅ አቺቭመንት ትዳር ነው ተብላ 25 ዓመቷ ላይ እና 23 ዓመቷ ላይ ተጣርፋ ትዳር ውስጥ እንድትገባ የሚያደርግ እውቀት የላቸው። ዩ አር ያንግ፣ አሁን በዚህ እድሜሽ እንዴት አገባሽ ምናምን ነው የሚሉሽ ስታገኛቸው ለራሱ። ምክንያቱም ከዛ በፊት አቺቭ መደረግ ያለባቸው ከዛ በፊት ማሳካት ያለብሽ ስኬቶች አሉ ተብሎ ስለሚታመን ሰው ትልቁ አስቸጋሪ ነገር ከዘር እርግማን በላይ በጸሎት የማይሰበር ትልቅ አስቸጋሪ ነገር ምንድነው ካልሽኝ፣ ከዘር የሚተላለፍ ትክክል ያልሆነ እውቀት። ሰው ራሳችሁን የዘር እርግማን አለብኝ ብላችሁ እንዳታምኑ። እንደ ክርስቲያን ማመን ያለባችሁ ዘር ያስተላለፈልኝ ሮንግ እውቀት አለ እሱ መስበር አለብኝ ብላችሁ ያንን ሰብራችሁ ስለመውጣት ነው ማሰብ ያለባችሁ። የሚደንቅ ነው። የመጨረሻው ጥያቄ ላይ ደርሰናል። ክርስትናን እንዴት ትገልጸዋለህ ብለዋል። የመጨረሻ ባጠቃለያ መጽሐፍ ቅዱስ ውስጥ አይ ቲንክ ጥቅሱን ላንብበው። ክርስትና እንዴት ትገልጸዋለህ የሚለው ቃል ክርስትና አንድ ነገር ነው። ምንድነው? ክርስትና በኢየሱስ ሞትና ትንሣኤ ውስጥ በዛሽ ውስጥ ቀን ውስጥ ያለ ዓለም ነው። ሶ ክርስትና በሞት ይጀምራል፣ በትንሣኤ ያልቃል። ሶ ክርስትና የሚመስለው ይሄንን ነገር ነው። ሶ ክርስትናን የበለጠ ለመረዳት ግን አንድ ከእግዚአብሔር ቃል ለምብላችሁ 2 ቆሮንቶስ ምዕራፍ 3 ቁጥር 18 ላይ ያለ ቃል፣ እኛ ሁላችን በመጋረጃ በማይከደን ፊት የጌታን ክብር እንደ መስተዋት እያብለጨለጭን መንፈስ ከሚሆን ጌታ ጋር እንደሚደረግ ያን መልክን መስል ዘንድ ከክብር ወደ ክብር እንለወጣለን ይላል። ከክብር ወደ ክብር የምንለወጠው ለምንድን ነው ሲባል ያንን የምናየውን መልክን መስል ዘንድ። ሶ ያን መልክን መስል ዘንድ ያ ማለት የሆነ መልክ አለ ፊት ለፊታችን እንደ መስተዋት እያብለጨለጭን የሚለው ቃል ምንድን ነው ካልሽኝ፣ ክርስትና ኢየሱስን በማየት ውስጥ ያለ ቅጽበታዊ መለወጥ ወይም ኢየሱስን በማየት ውስጥ የኢየሱስን መልክ ለመምሰል ወይም የኢየሱስን መልክ መስሎ ለመለወጥ ያለ ጥረት ነው። ሶ ክርስትናን ምንድነው በምን ልታበራራው ትችላለህ? የበለጠ ምን ሊያበራራው ይችላል ካልሽኝ፣ ክርስትናን የበለጠ ሊያበራራው የሚችለው ከአርብ እስከ እሁድ ድረስ የተከናወነው ነገር ነው። በሞት ይጀምራል፣ በትንሣኤ ያልቃል። ሶ አንድ ሰው እንደ ክርስቲያን ምኑ ሊገባው ይገባል ካልሽኝ፣ ሞቱ ሊገባው ይገባል፣ ትንሣኤው ሊገባው ይገባል። አንድ ሰው ሞትና ትንሣኤው ከገባው ክርስትና ውስጥ ያለው ነገር በሙሉ 100% ገብቶታል። ቢኮዝ እያንዳንዱ የምናወራቸው ነገሮች ውስጥ በሙሉ በዚህ 3 ቀን ውስጥ የተቀበልናቸው ናቸው። የዘላለም ሕይወት በዚህ 3 ቀን ውስጥ የተቀበለው ነው በሞትና በትንሣኤው ውስጥ። ጸጋ ስጦታን በዚህ 3 ቀን ውስጥ የተቀበለው ነው። መንፈስ ቅዱስን የተቀበለው በዚህ 3 ቀን ውስጥ ነው። ኤቭሪቲንግ ያለው በዚህ 3 ቀን ውስጥ ነው። ሶ ክርስትና የ3 ቀን ላይፍ ነው። አርብ የሚጀምር እሁድ የሚያልቅ ህይወት ነው።
በመሞት ትጀምራላችሁ፣ በመነሳት ያልቃል። እንግዲህ ተመልካቾቻችን ጭንቅላታችሁ ስለተፈጠረው ጥያቄ በቂና አጥጋቢ መልስ እንዳገኛችሁ እናስባለን። በመጨረሻ ማለት የምትፈልገው ነገር ካለ ፕሮፌት? በመጨረሻ ይህንን ኢንተርቪው የምታዩ በሙሉ መልካም በዓል ይሁንላችሁ። እግዚአብሔር በነገር ሁሉ መከናወን ይስጣችሁ፣ ፍሬያማ ያደርጋችሁ፣ ነገሮቻችሁ ይከፈቱ። እግዚአብሔር በእያንዳንዱ ጉዳይ ሁሉ ላይ እጁ በኃይል እንዲረዳችሁ፣ እጁ ፍሬያማ እንዲያደርጋችሁ ጸልያለሁ። እግዚአብሔር ዘመናችሁን ይባርክ። ድጋሚ እንገናኛለን። ሻሎም። ከቀሪ ከሄቨን ቲቪ የበዓል ፕሮግራሞች ጋር መልካም ጊዜ። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የ24 አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደውል ምልክቱን ይጫኑ። የምትመለከቱት ሄቨን ቲቪ ነው። አብራችሁን ቆዩ።